እንደ ህፃናት ደሞ ኦንኮሎጂ ሐኪም ከሆነ ከሚታዩት ሁኔታዎች ትልቁ ክፍል ወይም ከትልቁ ክፍል ውስጥ ከሚኖሩት ሁኔታዎች አንዱ የኢሚዩን እጥረት በህፃናት ውስጥ የሚኖር ችግር ነው እና ስለዚህ ነው እንደምናወራበት። የመጀመሪያ ደረጃ ኢሚዩን እጥረት በህፃናት ውስጥ የሚኖር ችግር ህፃናት ከተወለዱ ጋር ዝቅተኛ ኢሚዩን አላቸው ወይም ኢሚዩን የላቸውም ስለሆነ በተደጋጋሚ ማስማማት የሚጋሹ ናቸው። እነዚህ ህፃናት ከነዚህ የጄኔቲክ ችግሮች ጋር ይወለዳሉ። ስለዚህ ከተወለዱ ጀምሮ አንዳንዶቹ በተደጋጋሚ ማስማማት ይታይ ይችላሉ። በተደጋጋሚ ህይወት የሚያስጥል ማስማማት አንዳንድ ጊዜ በመደበኛ ህፃን ውስጥ የማታይ እንደ መደበኛ ህፃን ያልሆነ ማስማማት። ስር የሰደደ ኢንፌክሽን ለምሳሌ በጉበት ወይም በጡንቻ ውስጥ የሚከሰት ኢንፌክሽን በልጅ ላይ በብዛት አይታይም ወይም ያልተለመዱ ፍጥረታት የሚከሰቱ ኢንፌክሽኖች ናቸው። እና በዚህ ሁኔታ ውስጥ ያለን አንድ ከሚገኙት አስፈላጊ ታሪኮች የቤተሰብ ታሪክ ነው። በቤተሰቡ ውስጥ ሌላ ህፃን ወይም በቤተሰቡ ውስጥ ሌላ ሰው እንደዚህ ያለ ሁኔታ ካለው የመጀመሪያ ኢሚዩን እጥረት ወደ ማመላከት ይችላል። በመጀመሪያ ኢሚዩን እጥረት ውስጥ ትልቁ መልክ ቀደም ብሎ ማለዳ ማወቅና ቀደም ብሎ ወደ ሙያ ማምረር ነው። እነዚህ ህፃናት ከተደጋጋሚ ማስማማት ጋር የተያያዘ ከፍተኛ ሞት ሊኖራቸው ይችላል እና ምን ያህል ማስማማት ካላቸው ይህ የሚያሳድድ ይሆናል። እዚህ ያለው ህክምና እንደ ተፈላጊ ነገር እንደሆነ በአንቲባዮቲክስ ማስማማትን ማከምና ከተወላጅ ህክምና ሙያዎች እና ከህፃናት ሐኪሞች ጋር እና ከተገቢው አንቲባዮቲክስ ጋር ይካተታል። ነገር ግን በእነዚህ ህፃናት ውስጥ ፈውስ ማሳካት ከፈለግን የአጥንት ማሮ ተተኪ ማድረግ አለብን። እነዚህ ችግሮች ከመነሻ ህዋሶች ይመጣሉ፣ የተዋህዶ ናቸው። ስለዚህ መነሻ ህዋሶችን ሲቀይሩ ህፃኑን ማድነት ይቻላል። የመነሻ ህዋስ ተተኪ ማድረግ በልዩ ሂደት ውስጥ ይገኛል። ወደ ህፃኑ የሚስማማ ወይም ከህፃኑ ጋር የህዋይ ማስማማት ያለው ሰው እንደ ሰች ማምረት አለብን እና ያ ሰው መነሻ ህዋሶችን ሊሰጥ እና ህፃኑን ያድን ይችላል። ስለዚህ ቀደም ብሎ መላክ፣ ቀደም ብሎ ማላከክ፣ ቀደም ብሎ ህክምና ማስቀም በመጀመሪያ የኢሚዩን እጥረት ያለው ህፃን ለመልካም ውጤት ቁልፍ ነው።